እናቴ አሁን ዩቲዩብ የምታይን ሰው ብትሆን ይህን ነገር አይታ ይሁን ነገር ታደርግ ነበር። እኔ እሷንም መናገር ስሜቷንም ልጎዳ አልፈለኩም። ደስተኛ መስሎ መታየት ይፈልጋል፣ ግን ውስጡን ከፍቶታል። የዛን ቀን ማታ በጣም ከፍቶት እያወራኝ ነበረ፣ ግን ወዲያው ደግሞ ነገው ጠርቼ ምናምን ነገር ሳወራው እንዳታለቅስ አሁን ላይ እንደውም ባለበት ሁኔታ በቃ ምንም ሳልል ብን ብዬ በጣም አለስ ምን ያለ ጓደኞችሽ ክብር እንዳለች ምን ያህል ከጓደኞች ጋር እያንዳንዱ ሰው አስጨነቅኩኝ። ምን ላድርግሽ? እንጨነቃለን። ምን ችግር አለ ብንጨነቅ? አንቺ ለኛ ብዙ አለሽ። አንቺ እንድታዝኝ እንዲደብረኝ እሷም እንደዚህ አይታተን አታሳዝኝ። እሷም እንደዚህ ተደብራ አይታተን እንደ ቅድሙ እየሳቃችሁ እንዳይሽ ፈልጋለሁ። ሹሩሩሩ ያ ፑርቱካኔሆ ደመዋላላ ቤሲ ፉደንገላ ሹሩሩሩ ያ ፑርቱካኔሆ ደመዋ። ሰላም የኔ ውድ ተወዳጅ ቤተሰቦች እንዴት ናቸው? እኔ ያለው እግዚአብሔር ይመስገን ከእናንተ ናፍቆትና ሀሳብ በስተቀር እኔ በጣም ደህና ነኝ። ባላችሁበት ሁሉ ሰላማችሁ ብዝት ይበልልን። የኛ ውድ ቤተሰቦች ሁሉ ሰላም ነው፣ ሁሉ አሸወይና ነው፣ ሁሉ ደስ ይላል። አንዳንድ ነገሮችን ደግሞ አብረን እናስተካክላለን። አሁን ያለሁት ጓደኛችን ቤት ማሂ በር ላይ ነኝ አሁን ያለሁት። ያው የተፈጠረውን ነገር በማሂ እና በሀሰን በኩል የተፈጠሩትን ነገሮች አይታችኋል። ማልክ ነው ማልክ አይደለም ልል አይደለም ዛሬ የመጣሁት፣ ግን ማሂም በአንድ በኩል ልክ ናት፣ ሀሰንም ደግሞ በአንድ በኩል ልክ ነው። ብቻ እኔ መሀል ላይ ቀርቻለሁ። ምክንያቱም ማሂም እዛ የምትጠብቃት እናቷ ነች። ብዙ ዓመት ያልተገናኘቻት እናቷ ተነፋፍቀዋል በጣም። የእናት ነገርን ደግሞ ታውቁታላችሁ። ማሂ ደግሞ ለእናቷ ያላትን ነገር እናንተ በደንብ ታውቁታላችሁ ከማንም በላይ እኛም እናውቃለን። በዚህ በኩል ደግሞ ሀሰንም ከማሂ ጋር ያለውን ነገር ታውቃላችሁ። እሷ ከሄደች ቪዲዮ አልሰራም ብሏል። እኛ ጓደኝነት አጠቃላይ የኛ ጀማን ታውቁታላችሁ። የኛ ጓደኝነት ዝም ብሎ አይደለም፣ በቪዲዮ እንደምታዩት አይደለም። የረዥም ጊዜ ነው፣ የረዥም ዓመት ነው። መተሳሰብ፣ ፍቅር፣ አንዱ ለአንዱ መተሳሰብ ያለበት ነው እና የሀሰንና ደግሞ የማሂ ጋር ደግሞ ስመጣላቸው ቤተሰብ በቃ እኔ ልነግራቸው አልችልም። ያላቸውን ግንኙነት ያላቸውን ቀረቤታ እንዴት እንደሚግባቡ እንዴት እርስ በርስ እንደሚተሳሰቡ በቃ አይን ላይን ሳይተያዩ ራሱ አይውሉም። ምክንያቱም በጣም ክሎዝ ሆነዋል እና እነዚህ ሰዎች ሰላም መፈጠር አለበት በመሃላቸው። ሀሰንም ከኛ ጋር ያለው ጓደኝነት ታውቁታላችሁ። ከኔ ከብሩክ ከቤኪ ከማር ከሁሉም በቃ ጀማችን እንዳለ ታውቁታላችሁ። ሁላችንም ከአንድ ሀገር ነው የመጣ ነው። እሱም ቀርቶ ደግሞ አብረን ያደግነው ትንሽ ከተማ ነች ከተማችን የምንኖርባት። አብረን ያደግነው አንዱ ለአንዱ ያውቃል፣ አንዱ ምን እንደሚያደርግ ያውቃል። በቃ በጣም ክሎዝ ስለሆንን እኔ በጣም ነው የተሰማኝ። አንድ ማሂም በጣም አሳዝናኛለች። በዚህ በኩልም ሀሰን በቃ ልነግራችሁ አልችልም። ቤተሰብ ቪዲዮዎቹን ሳይ በጣም ነው ያዘንኩት ለሀሰን። ምክንያቱም ከሚወዱት ሰው መለየት በጣም ከባድ ነው። ከሚወዱት ከተላመዱት መላመድ በጣም ከባድ ነገር ነው። መላመድ ከእናት ልጅ በላይ ነው። እውነት ስነግራችሁ አንዳንዴ መወለድ ቋንቋ ነው እንላለን። እኛውን ማሂን ለምደናታል፣ ሀሰንን ለምደናል። ሁለታቸውንም ማጣት አንፈልግም። ሁለቱም ደግሞ እርስ በርስ ደግሞ እንዲተጣጡም አንፈልግም። ሀሰንም ማሂን ማጣት የለበትም፣ ማሂም ሀሰንን ማጣት የለባትም እና የማሂም እናት በዛ በኩል ረዥም ዓመት ነው ካየቻት ልጅቷን፣ ረዥም ዓመት ነው ካየች ልጇን እና ማሂንም ተይ እንዳትሄጂ ብሎ ለመከልከልም በጣም ከባድ ነው። በጣም እውነት እንዴት እንደሚሆን እኔ እንጃ። በጣም ከባድ ነው። ማሂን አትሄጂም በቃ አይሆንም ማለት በጣም ከባድ ነው። ምክንያቱም ረዥም ዓመት ስትናፍቃት የኖረች እናቷ ናት። በዚህ በኩል ደግሞ ሀሰንን ደግሞ ቪዲዮ አቆማለሁ ምናምን ያለ ማሂ ሲል ደግሞ ልክ ነው በዚህ በኩል። ምክንያቱም ሀሰን ከማሂ ጋር ያለው ቅርርብ እኛ እናውቃለን በደንብ። እናንተ በቪዲዮ ከምታዩት በላይ እኛ ጋር ያለው እውነት አለ። ስለዚህ ቤተሰብ ዛሬ ማሂን ጠርቻታለሁ። ማሂን ምላት በቃ ከቻልሽ ማሂ በቃ አትሂጂ አልላትም። ደርሰሽ ግን እናትሽን አሳምነሽ ነይ። ምክንያቱም ሀሰን በጣም እውነት ሀሰን ስብርብር ነው የሚለው። እኛ እንኳን ሀሰን አይደለም እኛ እንኳን ማሂን ስናጣት እኛ ሙሉ ጓደኛ እና ሀይሚም ሆነ ነፉዬም ሁላችንም ብሩኬም ሁላችንም በቃ ማሂን ስናጣት እኛም የሚጎለን ብዙ ነገር አለ።
ማሂ እንደምታያት ብቻ አይደለችም። በጣም ተጫዋች፣ ሲደብረን በቃ ፈታ ብሉ ምናምን ብላ የምትበጠብጠን ልጅ ናት። እና ያንን ነገር እናጠዋለን፣ እህትነቷን እናጣለን። ስለዚህ ዛሬ ምላት ለማሂ ቤተሰብ ማሂ ከቻለች አይደለም በቃ ግዴታዋ ነው። አትጃላትም። ትሄድና ማዘሯን አሳምናት፣ አይኗን አይታት፣ የረዥም ዓመት ናፍቆት ነው አሳምናት እንድትመጣ ለማድረግ ሞክራለሁ። ቤተሰብ ከባድ ነው፣ በጣም ከባድ ነው። ግን ደግሞ ለእኛም ማሰብ አለባት። በተለይ ደግሞ አጠገቧ ላለው ለሐሰን በደንብ ማሰብ አለባት ብዬ አስባለሁ። እሷም አማራጮች ጠፍተዋት እንጂ ጨከናበት አይመስለኝም። ሐሰንም እንደዛ ውሳኔ የወሰነው በቃ መላመድ ከባድ ነው። ቤተሰብ በእውነት ከማንም ሰው ጋር ተላምዳችሁ መለያየት አትችሉም። በጣም ከባድ ነው። አንዳንዴ የእናት ልጅ ኖርማል ሊሆን ይችላል። ከአንድ ሰው ጋር ከተላመዳችሁ ከዛ ሰው ጋር መለያየት አትፈልጉም። እና ቤተሰብ ማሂ በር ላይ እኔም ብያቸዋለሁ። መጀመሪያ ደውልላታለሁ፣ ደርሻለሁ እላታለሁ። እስቲ አብረን የሚሆነውን እናያለን። ቤተሰብ አብረን እንጠብቃታለን። በዚሁ ግን አንድ ማላልፈው ሳልነግራችሁ ማሂ ለጓደኝነት ትልቅ ቦታ የምትሰጥ ልጅ ናት። ማለት እንደዚህ አንዳንዴ የሆነ ጓደኛ ሊኖራችሁ ይችላል ዋጋ የሚከፍል። ልክ እንደዛ አይነት ሰው ናት ማሂ። ያየሁት ነገር ስላለ በዚህ 3 ወር ውስጥ በፊትም በምንተዋወቅበትም ልክ ከነ ቡቡም ከነ ሃይሚም ጋር በማወራበት ሰዓት ከሐሰንም ከሌሎቹም ከሀገራችን ልጆች ጋር በምናወራ ሰዓት ማሂ በጣም የምናያትም ነገር ነው፣ እናንተ የምታዩት ነገር ነው። ለጓደኝነት ብዙ ዋጋ የምትከፍል አይታችኋል። ከሃይሚ ጋር እንዴት እንደሆነች እንደነበረ ሃይሚ በተጎዳይ ሰዓት በጣም ለጓደኝነት ቫልዩ የምትሰጥ ጥሩ ልጅ ናት። እና ዛሬ እንደዚህ አይነት አጣብቂኝ ውስጥ ገብታ ሳያት በጣም ነው በቃ ያዘንኩት። ምክንያቱም ሁለት ልብ ሆናለች። ለእሷ በጣም ከባድ ነው ለመወሰን። እና ዛሬ ትንሽ ነገር እናወራለን ብዬ አስባለሁ ከማሂ ጋር። እስቲ ብቻ አብረን እንጠብቅ። የ9 ወር ብቻ አይደለም እኔ እናንቺ አያልቅም ቢነገር ሰላምሽን አብዝቶልኝ ጤናው ሰጥቶሽ ሁሌም ያኑርሽ ማማዬ ሚስጥር ገመናዬ ኦ ማማዬ የእናት ጓደኛዬ ማማዬ ሚስጥር ገመናዬ ማማዬ የእናት ጓደኛዬ ሺ አጀብ ቢበዛ ቢከበኝ ወዳጅ ዘመድ ምድርን ባካልላት የት ብደርስ የትስ ብሄድ ቢሞላኝ ሀብትና ንዋይ ታምራት ቢሆንም ደስታ ለኔ ግን የዚህ ዓለም ነገር አይተካም እንዳንቺ ቢታይ አይተካም እንዳንቺ ቢታይ። እንዴት ነህ? ምን እግር ጣለ? ዛሬ ቤትሽ በነገራችን ያምራል። ቆንጆ ቤት ነው። የኔ ግን አይደለም ተከራይቼ ነው። እንዲህ ስትስቂ ነው። እሺ ወንድምሽ የምወደው እንዳይስትስቂ እንዳይከፋሽ። ሁሌ ያው ታውቃለህ፣ ሁሌ እንደሰኩኝ መሆንም ያለበት እንደዛ ነው። እና እንዴት ነው? ካሜራ ይዛል፣ ቤተሰቦች አሉ። ሰላም አዲስ ቲዩብ ላይ ነው። አዎ ዛሬ ለመጀመሪያ ቀን ነው አይደል? አንተ ጋር መጣሁ። እሺ ካሜራ እንዳለ አላወኩም። ሰላም አለይኩም፣ እንዴት ናችሁ? የሄኖኬ ቤተሰቦች፣ የኛም ቤተሰቦች ደህና ናችሁልኝ? የወንድሜ ቤተሰቦች ውድና የተከበራችሁ እንዴት ናችሁ? ወንድሜን ባይዜ አበረታቱልኝ። በጣም ደስ የሚልና የዋህ ልጅ ነው። እዚህ ላይ አልችልም። እና እንዴት ነህ ሄኖክ? አንዱልሽ ማይ ደህና ነሽ? አይደለም ምን ፈልገኝ ነው? ጨነቀኝ እኮ የተፈጠሩት ነገሮች ምናምን እንትን እያልኩኝ ቪዲዮ ላይ ምናምን እያየው ምን እንደተፈጠረ እኮ ጨነቀኝ በእውነት ቀልዴን አይደለም። እና እዛ ነገር ላይ ምንድነው ያንቺ አመለካከት? ምንድነው የተፈጠረው ነገር? ከምን ላይ ደረስሽ አንቺ? ማይ ምን
ምን እንደምልክ አላውቅም። ማለቴ በጣም ብዙ ነገራቶች ተፈጥረዋል። እንግዲህ ወንድሜ ምን ብዬ እንደምነግር ካላውቅም ብቻ አላህ ነው የሚያውቀው። ስለ መጨረሻችን የቻልኩትን እየሞከርኩኝ ነው። ያው ሀሰን ግን ትንሽ ከፍቶታል እንዳየኸው ነው። ምን ማድረግ እንደምችል አላውቅም። ውሳኔ ራሱ ግራ ገባኝ። ያው አሞኝ ስለነበር ግን አሁን ደህና ነኝ። አሁን ላይ መሄድ አለብኝ። የሆነ ሁለት እንትን ሆነብኝ። እናቴንም አላ የእናቴም ነገር ሆነብኝ፣ የሀሰንም ነገር ሆነብኝ፣ የእናንተም ነገር ሆነብኝ። ምን ማድረግ እንደምችል አላውቅም። እኔም እኮ በመሀል ቤት በጣም እየተጨነቅሽ እንደሆነ ስላሰብኩ ነው ወደዚህ የመጣሁት ላገኝሽ። እናቃቃለሁ ለጓደኝነቱ ብዙ መስዋዕትነት እንደምትከፍይ እንደከፈልሽልን እናውቃለን ሁላችንም። ሁሉም ከአንቺ ጋር የሚግባባ ሰው ምን አይነት ሰው እንደሆንሽ ያውቃል። ያው ሁሉ ሰው እንዲከፈልለት ምናምን ወይ እንዲመሰገን አይደለም ይሁን ነገር የሚያደርገው ያው ግዴታ ደግሞ ውሳኔሽን ትንሽ ብታስቢበት በደንብ ማለት ታይ ከና አካቴ ወርግፍ አድርገሽ ታይ አይደለም እልሽ ማይ ግን በዚህ በኩልም ባንቺ መሄድ እኛ ብቻ አይደለም የምንጎዳው። አብሮሽ ያለው ሀሰን በጣም ነው ልቡ የሚሰበረው፣ ተሰብሯልም። ይህንን እንኳን ገና ሳትሄጂ እንኳን ቪዲዮ አልሰራ ምናምን ብሎ ወንድሜ ተስፋ ቆርጦ አይቼዋለሁ። አንቺም ደግሞ እህቴ ተጨንቀሽ አየሁሽ። ምን እንደምልህ አላውቅም። ከጠየቀኝ አይቀር ቢያንስ እንኳን እሺ አንዳንድ ነገሮች ልበል ማለቴ ሀሰን ፊት ማውራት ማልችለውን ያውቃል። ከመጀመሪያ ጀምሮ የነበረው ነገር እኔ ጋር ያሉትን ነገራቶች እያንዳንዱ ነገር ያውቃል እና እሱ ላለመጋፋት እየሞከረ ነው። ባይዜ ማለት እኔ ላለመጫን እየሞከረ ነው። ግን ባሊክ ደስ ይለዋል፣ በሄድም ደስ ይለዋል። እናቴን ምን ያህል ላገኛት እንደምጓጓ እንደሚፈልግ ያውቃል እና እናቴን ረጅም ጊዜ አላገኘኋት። ብቻ የህይወት እንደዚህ ነው። ብቻ ሳላቋጠብኝ ገባኝ ነፍ ብሎኝ ከዛ ደግሞ ወዲያውኑ ደግሞ ከፋኝ። ምን ማድረግ እንዳለብኝ አላውቅም። ብዙ ሰው አስጨነቅኩኝ። አሁን ላይ እንደውም ባለሁበት ሁኔታ በቃ ምንም ሳልል ብን ብዬ በጣም አነስ እናሽ ምንም ማድረግ እንደምችል በእውነት እንዳታለቅሽ። አንቺ አይንም ባንፈልግነት አለ በእውነት ረፊ በማርያም በቃ ሁሉን ነገር እኮ ማሰብ ብቻ ነው ያለብን እኛ። ረፊ ስለጠየከኝ በቃ ረፊ አውቃለሁ እኮ ቤተሰብ ሁሉ የሚያውቀው ነገር ነው። ምን ያለ ጓደኞችሽ ክብር እንዳለች ምን ያህል ከጓደኞች እያንዳንዱ ሰው አስጨነቅኩኝ። ምን ላድርግ? እሺ እንጨነቃለን። ምን ችግር አለብን? እንጨነቅ። አንቺ ለኛ ብዙ አልሆንሽም። ይሄ ምንድን ነው? እኔ እንድትመልሱልኝ ምንም አይደለም ነገር የለም። እንድትጨነቂም አልፈልግም። ብትጨነቂም ደግሞ ለእኛ ነው የተጨነቅሽው፣ ለሀሰን የተጨነቅሽው። መልሰሽ ደግሞ እኛም ብታስጨንቂም የተጨነቅሽልን ያደረግሽልን ነው። ዛሬ ላይ አንቺ ምን ነው ደግሞ ምንም አላደረግም። መጥቼ እንዴት ሆነ ከምን ደረሽ ነው እንጂ አልኩሽ። ምንም ያደረግኩት ነገር የለም እና ትንሽ እንድታስተውይበት ጓደኝነታችን ላይ ሁላችንም እኛን ትቶ መሄድ አልፈልግም እኮ ግን እናቴ ደግሞ እዛ እየጠበቀችኝ አውቃለሁ። ልክ ነሽ። የእናት ፍቅር ምን ያህል እናትሽ እንደምትወጂ አውቃለሁ። ሁላችንም ደግሞ እናቶቻችን እንወዳለን። አንቺ ደግሞ ረዥም ዓመት ሆነሻል ካየሻት። ለማይሄድልሽ ነገሮችን ቀስ ብለን ብናጤናቸው ብናስባቸው በጣም ቀላሉ ይሆናሉ። አንቺም እንደዚህ መጨነቅ የለብሽ። በሆነ ለፈጣሪ ማይቻል ነገር የለም። በሆነ ይሁን ነገር እናቴ አሁን ዩቲዩብ የምታይ አይነት ሰው ብትሆን ይህን ነገር አይታ ይሁን ነገር ታደርግ ነበር። እኔ እሷንም መናገር ስሜቷንም ልጎዳ አልፈለግኩም። እዚህ ጋር ያለውንም ነገር ትቼ መሄድ አልፈለግኩም። የራሴ ፍላጎት አለ። ብቻ ምን አደከመ ይሄ ነገር። በጣም ብዙ
ተጎዳኝ፣ ደከመኝ፣ በጣም ብዙ ማሰብ ሰለቸኝ። ባለማልቀስ ነበር የምፈልገው። ስትቂ ነው ማየት የምንፈልገው እኛ። በእውነት በእግዚአብሔር እኔን የምታስለቅሽኝ ነው። እግዚአብሔርን በእግዚአብሔር በቃ ተይው እና እሱን እሺ አላለቅሽም። ከዚህ በኋላ አሁን ፈጣሪ እና ብቻ እሺ እኔ የሆነ ነገር አድርግልኝ። ቢያንስ እንኳን ሀሰን አለቅም ቢያንስ ለተወሰነ ጊዜ ራሱ እናቴ ደስ እንዲላት የቻልኩትን አድርጌ የተወሰነ እንኳን ቆይቼ እንድመጣ እሱ ቢያንስ ሁሌ ከእናንተ ጋር እንዲመጣ እንዳይጠፋ በስነ ስርዓት ሁሉ ነገር እንዳይደርግ ነገር አይፋቅ። ለምንድን ነው ባክ የመጣው? ይቅርታሽ አይደለም በእውነት እኔ ሀሰን ራሱ አዘዝኛለሁ። አንተ ይገባኛል፣ ግን ደግሞ ሀሰን ምን እንደሚሆን ሳያሰብኩት ይከብደኛል። ገብቶሻል? ይህን ውሳኔ በመወሰንሽም ደስ ብሎኛል። ደርሰሽ ግን ስንት ጊዜ ነው የምትቆዩ? ምክንያቱም አላውቅም እኔ የቻልኩትን አደርጋለሁ፣ ግን ሀሰን ብቻ እንዳይከፋ አድርግልኝ። እኔ ቢያንስ አሁን ጥራውና አሳምንልኝ። ትላንትና ጠርቷለሁ እየመጣ ነው። በነገራችን አልነገርኩሽም እንጂ ቆይቶ ነው እንጂ ይሄ መጣ ነው። በነገራችን ላይ ለአንቺ ደስተኛ መስሎ መታየት ይፈልጋል፣ ግን ውስጡን ከፍቶታል። የዛን ቀን ማታ በጣም ከፍቶት እያወራኝ ነበረ፣ ግን ወዲያው ደግሞ ነገው ጠርቼ ምናምን ነገር ሳወራው እንዳትለቅስ ሳወራው ኧረ እኔ መቼ ያልኩሽ ኧረ እኔ ምናምን ነገር አለኝ። ማለት ሲጀመር ወንድ ልጅ አያሳይም። ለዛ እንደሆነ አውቃለሁኝ። ራሴ እንደ ጥፋተኛም እየቆጠርኩኝ ነው። አንቺ ጥፋተኛ አይደለሽም። ምንም አላጠፋሽም። በነገራችን ላይ የምሬን ነው በእውነት እህታለም፣ ምንም እንዳታለቅሽ፣ ምንም እንዳይከፋሽ፣ ሁሉም ይስተካከላል። ሀሰንም እኛ ጓደኞቹ አለንለት፣ አንቺም አለሽለት። በቻልነው አቅም ከጎን እንሆናለን። እኔም አለው፣ ቡራም አለ፣ ሁላችንም አለን፣ ከጎን እንሆናለን። እና እኔም እሱን ፈልግ ግን ደግሞ አንቺ ጠንካራ እንድትሆኝና የምትሄጂበትን ማዘርሽን እዛ ሄደሽ አሳመንሻት፣ አይታሽ ፊትሽን አቅፈሻት ያንን የምትናፍቂውን የእሷን ፊት አይተሽ ከዚህ አንቺን መከልከልም አንችልም። ሀሰንም የደበረው ለዛ ነው። በነገራችን ላይ አንቺን መከልከል በፍጹም አይችልም። ምክንያቱም የእናትን ፍቅር ያውቀዋል እሱ እና ግን ደርሰሽ ቶሎ እንድትመጪ፣ ምክንያቱም ካላንቺ አይችልም ሀሰን። በእውነት ካላንቺ ይከብደናል ሀሰን። አንቺ ነሽ ቀጥለጥ አድርገሽ የምትይዥው አንቺ ነሽ። ይከብደናል ሀሰን ካላንቺ። ላሳምነው ቃል ላስገባው ያለብሽ እንድትረጋጊ ነው። ፊልም ከእኔ እንደው እንደምመክርሽ እንድትረጋጊ፣ ሁሉም ነገር ይቀየራል። ረጋ እንድትይ ብቻ ነው። ጠንካራ በውሳኔሽ ላይ ተወስኝ። ሀሰን መጥቷል። ሄኖካችን እንዴት እንትን ነው አይንሽ ይቀሉ መሽቀላ ተኝታ ነው መሰለኝ የተነሳችው። እንዴ እሱ አርገን እንዴ ምን ታረገው ነው? ቆየ ቆይታል። እና ለምን አልገባህም? ቤት አዲስ ቤት ነው የኔ ቤት። መጀመሪያ ካሜራ እንደዚህ እኮ ማሂዲት እስቲ ነው ዘና ያለ ካሜራማኑ እንዴት ነው? ካሜራማኑ ደህና ነው። አንተስ? እግዚአብሔር ይመስገን። ከነ ቤተሰቦች ሰላም ነን። ሰላም ናቸው። ስንት ቤተሰብ ደረሰ? 18500 ደርሻለሁ። ብዙ ነው። አሪፍ ነው። ትንሽ ቪዲዮ አይጫንክ? ሁለት ቪዲዮ ሶስት ቪዲዮ እና በሶስት ቪዲዮ 18000 ማለት ማን አየበት? ከዚህም በላይ ይገባሃል። ግን 18000 ትንሽ ነው። ቤተሰቦች አይ የኛ ፋሚሊዎች እንደዚህ ያለመድን አይደል? ለምንድን ከዚህ በላይ ይገባዋል። ሲጀመር ልጁ በጣም ልጁ ተስፋ አለው። አሁን ሙዳት ያዙብኛል እና 30,000 አስገቡልን በዛሬ ቪዲዮ። 30,000 ነው። ስንት ነው የምትፈልገው? እኔማ ግቤማ 1 ሚሊዮን ነው።
1 ሚሊዮን ያድርግልህ አሁን ያድርግልህ 1 ሚሊዮን አቅም አላቸው ግን የኛ ፋሚሊዎች ሰብስክራይብ አድርጉት አይደል በተለይ ደግሞ የጨረቋ ፋሚሊዎች ሰብስክራይብ ሼር ነው አይ ከሰብስክራይብ በላይ ሼር ካረጉልህ ሌሎች ሰዎች ሰብስክራይብ ያደርጉልህ ስለዚህ ሼር ያድርጉልህ ቪዲዮን ላይክ ያድርጉልህ ሌላስ የምትፈልገው ነገር ተናገር ቶሎ ስለዚህ ምኞትን ቶሎ ሀሳብ አስተያየታችሁን ስጡ አብረን ቤተሰብ እንሆናለን ሌላስ እዚህ ቻናል ላይ ማማንን ጠብቁ እኔ ግን ሰላም ብያችሁ ነው ይገምት አሰላሙ አለይኩም ቤተሰቦቼ እንዴት ናችሁ እኔ ምንም አውቀው ነገር የለም መጣው እንደመጣው ቤተሰቦቼ ሰላም በል አለኝ ግግም ብሎ እንዴ አለለም እንዴ ደዋደው ነው እንደዚህ በዚህ ታግዢለት አላክስልህ አይሽ ለምንድን ነው የቀለ እንዴ አልተኛውም ማታ ልዛ ነው ምን እያደረግሽ የጎረጎርሽ ስትሽ አረ ግን አይመስልም አንተ ልጅ አሞል ልጅ ያመኛል ቤተሰብ አረ ያመኛል እንዴ አንዳንዴ እብዱ አሰመቶ ነው አይደል ሁለት ሀሰን አልነበርክ ሳይ ሁለት ሀሰን ያለው አሁን እብዱ አሰመቶ አሁን ማን የመጣው ግን አሁን ማን ኦሪጂናሉ ነው ኦሪጂናሉ እኮ አንቺ እንደዚህ አቅፎ ለጸባይ ነገር ስለዚህ አንቺ የትኛውን ነው የምትወጂው እኔ ኦሪጂናሉን ነው ማለት አንተ ኬሚያዝ ከፈለገ ኬሚያዝ ማን ነው የምትወጂው አንዱ አንተ ማለት ማረጋ ይቻላል ቤተሰብ ፈጣሪ ግን ይሰጣል አሜን እውነት የምትለው ሰው ይሰጣል ባስማት ነው የሚሰጠው ባስማት ያርግልኝ ባስማት ታምናለህ ምታምን ከሆነ ይሰጣል ያርግልኝ እሺ ለምን ነው የጠራኸኝ ወደ ገደለው ጉዳይ ስገባ ለምን ጠራኸኝ ለሰብስክራይብ ከሆነ ቤተሰቦች የኛ ፋሚሊዎች በአጠቃላይ በቃ የጨረቋ ፋሚሊዎች ሰብስክራይብ አድርጉት አሳድጉት አበረታቱት ያስወጡት ሌላስ ላይ እሺ በቁመትም ካሳድጉኝ ካሰን በቁመት በጣም ነው የሚበልጠኝ ከፍ ማለት ብዙ የኛ ጓደኞች ካያቸው ከፍታ ላይ ያሉ 100 ሺህ ያሉ 170 ሺህ 180 ሺህ ምናምን 100 ሺህ 50 ሺህ አይደል እሱ ብቻ ነው ዝቅ ያለው አንተንም ከፍ ያደርገዋል እስማማለሁ እንደማያሳፍሩም እርግጠኛ ነኝ እሺ ስለዚህ ጨረስን ቤተሰቦች ስለዚህ ጨርሰናል እንዴ ጨርሰናል በቃ እዚህ የጠራህን አይደል ለዚህ አይደለም የጠራህ ሰው ምን መሰለህ ሰሞኑን ያየኋቸው ብዙ ነገሮች አሉ ከማይጋም ቀደም ብለን እያወራን ነበር አንዳንድ ውሳኔዎችን ማንተ ወስነሃል ማይጋም ያለ ነገር አለ ከማይጋም እንግዲህ ስናወራ ዱባይ የምትሄድበትን ኬዝ እናቷ ጋር እርሺ መለሳለሁ ብላኛለች እንደዛ እንደሚሆን አሰብኩ ለአንተ እንድታዝኑ እንዲደብረኝ እሷም እንደዚህ አይታተን አታሳዝን እሷም እንደዚህ ተደብራ መታልፈልግ እንደ ቅድሙ እየሳቃችሁ እንዳያችሁ ፈልጋለሁ ሰምተኛላ አንተን ቪዲዮ መስራችን አታቆመ አላቆም ኢንሻአላህ እኛ ያለን ጓደኞች አቃል እሷም ደርሼ እመጣለሁ ብላለች እንደዛ እንደሚሆን አስባለሁ ብቻ ደስ እንዲላችሁ ፎ እንድትሉ እንድትስቁ አጅ እስቲ እያሳፈረኝ ነው እያሳቀኝ አብረን ይሄን ትንሽ ደስታችንን አብረን ደስ እንዲላችሁ ምሳ ብበላ ደስ ይለኛል እኔ በልቻለሁ በጣም ተገቢ አንተ ደግሞ ሁልጊዜ ምሳ ጠግብ ያለው ነው እንትን ምንድነው እኔ አልጠገብም እኔ አሁን ነው የበላው አንቺ አልጠገብሽማ እሺ አንቺ ትበላለች ርቦታል ትበላለሽ ለማንም አለየኝም ሆነ ትበላለሽ አዎ እሺ የተሰሙነት ይሄ መጨቃጨቃቸው ደስ አይልም እኛ እንሰጋለን በጣም ነው ደስ የሚለው እና አሁን አንተ ቡናን ትጠጣለህ አመጣ ስለዚህ ከዛ አንቺ ቡናን ትደግሚያለሽ ስለዚህ እንሂድ ነው አብረን እና ታዲያ እናታችሁኝ ወይኔ ከነ ቤተሰብ ጋር ነው የምንሄደው ማለት ነው ስለዚህ ምሳ ልጋብዝህ ነው የጠራው ብለህ አትልልኝ ቤተሰቦች ከምሳው በኋላ ስለ ሰብስክራይብ እናወራለን ዳይ ወደ ምሳው ተገኝቶ ነው ምሳ በነፃ ደስታ ሆኖ የኔታ ገርሞኝ ባንቺ ሲመጣ ደስ አለኝ ደስ